እኔ እንዴ እዚህ ሆኜ አስቡት እንደ ሻማ እየቀለጥን የምንችለውን ሁሉ እያደረግን እዛ ደስታ እየሰጠናቸው እዚህ ደስታ እያጣን ነው እየኖረን ያለነው። አሁን ደግሞ ለመደሰት ወደ ሀገሬ ልገባ ስል ጭንቀት። ምን ይዤ ልግባ? እስቲ ምከሪ፣ ምን ይዤ ልግባ? መቼም ሰው እንኳን ሰላም መጣሽ እንኳን ለሀገርሽ አበቃሽ ሊለኝ በቤታችን ሰው መምጣቱ አይቀርም። ታዲያ ሰው መጥቶ በባዶ እጁ ይሄዳል? ንገሩኝ እስቲ። ሰላም 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 ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? አላችሁልኝ? የኔ ማሮች የኔ ቅመሞች እኔ አለሁላችሁ እግዚአብሔር ይመስገን። ያው እንግዲህ እንደተለመደው ዛሬ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ቪዲዮውን ስትጀምሩ እናንተ ደግሞ በላይክ ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ሐሳብና አስተያየታችሁን ሼር እያደረጋችሁኝ አብረን እንቀጥላለን ማለት ነው። ዛሬ የመጣሁባት ቪዲዮ ይህንን ትመስላለች። ዳይ ወደ ቪዲዮ። ለማንኛውም ዛሬ በምን አይነት ቪዲዮ መሰላችሁ የመጣሁት? ያው እንግዲህ እኛ ቅመሞች እንደሚታወቀው እየሰራንም ቀላጮች ወደ ሀገራችን ስንገባም ጭንቀታሞች ሆነናል። የሚገርመው ነገር ሁላችሁም እንደኔ ትጨነቃላችሁ ነው እኔ ብቻ ነኝ የሚለውን ነገር እስቲ ዛሬ ሼር ላርጋችሁ፣ እናንተም ሐሳባችሁን በኮሜንት ሼር አድርጉኝ በማለት ይህን ቪዲዮ ይዤላችሁ መጥቻለሁ። ሐሳብሽ ምንድነው አትሉኝም? እስቲ ምንድነው በሉኝ። የምሬን ነው የምላችሁ። ያው እንግዲህ ወደ ሀገር ለመግባት ትንሽ ፕሮግራም ላይ ነው ያለሁት ማለት ነው። ታዲያ ምን አስጨነቀሽ አትሉኝም? ወደ ሀገሬ ስገባ በውስጤ ብዙ ነገሮች አስጨንቀውኛል። ትልቅ ግን ለህሊናዬ የሆነ የነሳኝ ነገር ምን እንደሆነ ታውቃላችሁ? ምን ይዤ ልግባ የሚለው ነው። ለሰዎች የምሰጣቸውን ስጦታ ሳስብ፣ በቃ የቤተሰቦቼን ብዛት ሳስብ ይሄ ነገር ያስኬደኛል ወይስ ልቀጥል እያልኩኝ እያሰብኩኝ ነው። እስቲ ምን ትሉኛላችሁ? መቼም እዚህ ቆይተን ወደ ሀገር ስንገባ ሌላው ቢቀር ለሰው አንድ ሽቶም ቢሆን መስጠታችን አይቀርም። ታዲያ ያ ሽቶ ለአንድ ሰው ብቻ አይደለም የሚሰጠው። በዙሪያችን ያሉ ብዙ ከኛ የሚጠብቁ ሰዎች አሉ። ስንቶቻችን ነን ግን ተጨንቀን ጊዜያችንን የምናራዝመው? እኔ አሁን የመሄድ ፕሮግራም ነበረኝ። ነገር ግን ይሄንን ነገር ሳስበው በጣም ነገሮች ተዘበራርቀውብኛል። ብዙዎቻችሁ እንደኔ ሆናችሁ ታውቃላችሁ? እባካችሁን ሐሳባችሁን ሼር አድርጉኝና የምትመክሩኝም ነገር ካለ ምከሩኝ። የምሬን ነው የምላችሁ። ጊዜን ልጨርስ ትንሽ ጊዜ ነው የቀረኝና ወደ ሀገሬ ለመግባት ፈልጋለሁ። እና ሰሞኑን በጣም እያስጨነቀኝ ያለው ነገር ምን ይዤ ልሂድ የሚለው ነው። በቃ ሰዓት ቁጥር በዙብኝ። ሰዓት የምሰጠው ሽቶ የምሰጠው በቃ የተለያዩ ነገሮች ምናምን ሳስብ በጣም ማለት ነው ከዚህ በኋላ የቀረኝ ጊዜ ራሱ በቂ አይደለም። እንደገና ጓደኞቻችሁ የሆነ ያክስት ልጅ ምናምን ዘመዶቻችሁ ስትመጪ እንትን ይዘሽልኝ ነይ ብለው አስጠንቅቀው የላኳችሁ የላችሁ? ምን እናቴ ማሽላ ያረዲ ሰቃራሉ። እና በጣም ሐሳብ ሆኖብኛል፣ ጭንቀት ሆኖብኛል። እኔ እንዴ እዚህ ሆኜ አስቡት እንደ ሻማ እየቀለጥን የምንችለውን ሁሉ እያደረግን እዛ ደስታ እየሰጠናቸው እዚህ ደስታ እያጣን ነው እየኖረን ያለነው። አሁን ደግሞ ለመደሰት ወደ ሀገሬ ልገባ ስል ጭንቀት። ምን ይዤ ልግባ? እስቲ ምከሪ፣ ምን ይዤ ልግባ? መቼም ሰው እንኳን ሰላም መጣሽ እንኳን ለሀገርሽ አበቃሽ ሊለኝ በቤታችን ሰው መምጣቱ አይቀርም። ታዲያ ሰው መጥቶ በባዶ እጁ ይሄዳል? ንገሩኝ እስቲ። ይሄዳል የሚለው ነገር ግን ስንቶቻችሁን አስጨንቋችኋል? የምሬን ነው የምላችሁ። ይሄ ነገር እኔንም አስጨንቆኛል እውነት ለመናገር ማለት ነው። ግን ደግሞ በሆነ በኩል ሳስበው እንዴ ሀገሬ ላይ ሆኜ ምን አድርጎልኛል ይሄ ሰው? ተቸግሬ ምን አድርጎልኛል? እኔ በመፈለጋቸው ሰዓቶች ውስጥ ከኔ ጎን ማን ነበረ? ሲቀጥል እኔ እዚህ ጋር የመጣሁት ለምንድን ነው ብዬ አሰብኩኝ። በጣም ነገሩ እያስጨነቀኝ ነበር። ቁም ነገር ነው የምነግራችሁና ይህን ነገር የምነግራችሁ እንደኔ እየተጨነቃችሁ ላላችሁ ሰዎች ነው። ማሮቻ አትጨነቁ፣ እንዳትጨነቁ። እኔ ተጨንቄ ለራሴ የወሰንኩት ውሳኔ ምን እንደሆነ ታውቃላችሁ?
እኔ የሆነ ነገር ልወስድለት ያሰብኩት ሰው ለእኔ ምን አርግቶልኛል? እኔ እዚህ ጋር እኮ የመጣሁት ራሴን ለመቀየር ቤተሰቦቼን ለመቀየር ሊሆን ለልጄ ለራሴ ምናምን ብቻ የሆነ ፕሮግራም ይዘን ነው የምንመጣው። ታዲያ አሁን ምን ይዤ ልሂድ የሚለውን ሳስብ ደግሞ እዚህ ስንት ዓመት ልቆይ ነው? እስቲ ንገሩኝ፣ ስንት ዓመት እንዴ ቁጭ ብዬ ማለት ነው እናንተ ለሰው የምሰጠውን ሂሳብ ስሰራ የሚገዛው ሊሆን ሂሳቡን እኔ አላውቀውም፣ እንዲሁ በግምት ነው በግምት። እኔ እኮ አውርጄ ሂሳቡን በጣም በትንንሽዬ ብዬ ሂሳቡን ስሰራ እንዴ 4 ወር ደሞዝ እኮ አይበቃኝም። 4 ወር ደሞዝ አይበቃኝም እንዴ! እኔ መጣሁት ራሴን ለመግደል ነው እንዴ? ጌታ የምሬን እኮ ነው ብላችሁ እንዴ! እና ለመግባት ስታስቡ እንደዚህ አይነት ነገሮችን እንዳታስቡ እንዴ። የቤት ሰው የቅርብ የቤት እናት አባት ምናምን በቃ የሆነ ነገር ሳይበዛ ከዚህ ውጭ ራሳችንን ቀይረን መግባታችን በራሱ ትልቅ ነገር ነው። ጎረቤቴ የአክስቴ ልጅ የአጎቴ ልጅ ምናምን እንዴ! ኧረ ሰዎች አንችልም። ጭንቀቱ ብታዩ እንዴት እንደሚጨንቅ። ስንት ቀን መሰላችሁ የተጨነኩት? ገና አስቡት፣ ገና እኮ ነው ገና በቃ መጨረሴን ብቻ ህሊናዬ ሲያውቀው በቃ እንደምሄድ ህሊናዬ በቃ ልሂድ እያለ ውስጥ እንትን ሲለኝ ምን ይዤ ነው የምገባው ይለኛል ጭንቅላቴ እኮ አይምሮዬ። እዚሁ ሊያሸኝ እኮ ነው። ምን ይዘሽ ነው የምትሄጂው? ለከሌ እንትን ሳትይዢ ለከሌ እናት ይድረሽልኝ። ግን የምር ማለት ነው ስንቶቻችንን በእንደዚህ አይነት መንገድ እየተጨነቀን ያለ ነው እንዴ? ተጨነቄ እኔ ለማን አባቱ ብዬ ነው የምጨነቀው? ደግሞ ምን ይዤ ልግባ ብዬ ይዤ የምገባው ነው ይዤ ሳልገባ ልበል እንዴ? በጭንቀት ለማን ብዬ እንዴ? የመጣሁት ለምንድን ነው? በቃ የመጣሁበትን አላማ ካሳካው የመጣሁበትን ነገር ካደረኩኝ በቃ። ሲቀጥል ደግሞ ስንት ዓመት ነው? 9 ዓመት 10 ዓመት 11 ዓመት 12 ዓመት የቆያችሁ ሰዎች ለካ እንደዚህ ያላችሁ ነው ጊዜያችሁን እንትን የምትሉት። ለመሄድ ስታስቡ ምን ይዤ ስትሉ፣ ለመሄድ ስታስቡ ምን ይዤ ልትሉ እንዴ? አረ ጸሎት አድርጉልኝ የምር እኔ እናንተ ዕጣ እንዳይደርሰኝ። በጣም ለመሄድ እያሰባችሁ እንደ አይነት ሀሳብ ይመልሳል ወደ ኋላ ማለት ነው። የምር ነው የምላችሁ፣ እያሾፍኩኝ አይደለም። ለመሄድ ስታስቡ ምን ይዤ የሚለው ነገር ትንሽ ስሪ ይላችኋል። አሁንም ስታስቡ እቺ ምን ይዤ የምትለው ነገር አረ ትንሽ ስሪ ቆይ ይሄ እኮ አይሞላልሽም የሚል ምክር ነው የሚመክራችሁ ኳላችሁ ማለት ነው። ስለዚህ እንደዚህ እያሉ ነው። እኔ እስከዛሬ ለምን አይዱ ለምን ሀገራቸው አይገቡም እንዴ? 10 ምናምን ሰው አመት ሰው ሀገር ሰው ቤት አይከብዳቸውም እላለሁ። የኔ ማሮች ለካ ወዳችሁ አይደለም የምር። ለምን ስታስቡ ከኋላ የሚጎትታችሁ ነገር አለ እና ማሮች ቆም ብላችሁ አስቡ። የያሽው በቂ ነው። የያሽው ከበቂ በላይ ነው። ጤንነታችንን በሙሉ ጤንነት ራሱ ይዘን ከገባን እዛ ሄደን ሰርተን እንደምናደርግ እናደርጋለን። እንዴ ትላንትና ልብስ ላጥብ የሳሙና ቸግሮኝ የሳሙና ያልሰጠኝ ሰውዬ ዛሬ ምንም ያክል ግድንግድዬ ሰዓት ይዤለት ነው የሚሄደው። ኧረ ተው እንጂ ተው። እኛን የሚወደን ሰው እኛ በጤና መግባታችን በራሱ ለሱ ሰርፕራይዝ ነው። ምክንያቱም ብዙዎች አሉ ወጥተው ያልተመለሱ፣ ብዙዎች አሉ አካለ ጎዶሎ ሆነው የተመለሱ፣ ብዙዎች አሉ ብዙ ጤንነታቸው ተጓሎ የተመለሱ። ታዲያኛ በሙሉ ጤንነታችን ራሱ በሰላም ለሀገራችን ከገባን ተመስገን አምላኬ ብለን እኮ ማመስገን ያለብን። ማሮቼ ምን ይዤ የምትለው ነገር ወደ ኋላ ትጎትታለች። የምሬን ነው የምላችሁ። ስለዚህ ምን ይዤ እንዳትሉ ምንም ያለችውን በበቂ ሁኔታ ትንሽ እሱም ለቤተሰብ ካደረጋችሁ ከምንም በላይ ራሳችሁን ከቻላችሁ ለራሳችሁ የሆነ ነገር መንቀሳቀሻ ከያዛችሁ ምን ይዤ ለሰው ልጅ ምን ይዤ ስጦታ ይዤ የምገባው ብላችሁ እንዳታስቡ። የምር እኔ ብዙ አመት የሚቆዩ ሰዎች ገና ነው በቃ በራሴ ሲደርስ ነው ያሳዘነኝ ማለት ነው። እኔ አይገቡም እንዴ በቃ ወስነው አይገቡም እንዴ እላለሁ። መወሰን ያቃታችሁ ምን ይዤ ልግባ እያላችሁ የምታስቡትን ውሳኔ ማቆም ያቃታችሁ እሱን ነገር ካቆማችሁ ትገባላችሁ። እንደኔ ማሮች ዛሬ እችን ለማለት ነው የመጣሁት። እንዴ እኔ ብቻዬን ስንት ቀን ተጨነቅኩኝ። ለምን ብቻዬን ልጨነቅ? እንደኔ የምትጨነቁ ካላችሁ አትጨነቁ ለማለት ነው። እሺ ማሮች፣ በተረፈ እወዳችኋለሁ።
ሁላችንም በሰላም የምንፈልገው ተሳክቶ ያሳባችን ተሟልቶ በሰላም ለሀገራችን ያብቃን። ምን ይዤ ብላችሁ ብዙ አታስቡ፣ ብዙ አትጨነቁ። እግዚአብሔር ላደለው እጅና እግርን ሙሉ አካልን ሙሉ ነገርን ሳይጎል ከሙሉ ጤንነት ጋር ይዞ መግባት በራሱ ትልቅ ነገር ነው፣ ማመስገን ያለብን። ምክንያቱም ጤና ካለ ሁሉም አለ። ጤናና እድሜ ካለ ሁሉም ነገር በሰዓቱና በጊዜው ይሆናል። ስለዚህ ማሮቼ ጊዜያችን በሄደ ቁጥር እዚህ የሆነ ነገር በገፋን ቁጥር ምን ይዤ ባልን ቁጥር ወደፊት እየቆጠረን ነው የምንሄደው። ምን ይዤ ባልን ቁጥር ከአመት አመት እያስቆጠረን ነው የምንሄደው። በዛ ሰዓት እድሜያችንም ይሄዳል፣ ጤንነታችን ይጓደላል። ስለዚህ በሰላም ለሀገራችን አንበቃም ማለት ነው። በሰላም ሀገራችን ብትገባም እንኳን ጤናችንን አተን እድሜ አይመለስም፣ ጊዜ አይመለስም ማሮችዬ። ስለዚህ ሳይጎልብን ካሁኑ ያለችንን ይዘን በሰላም ለሀገራችን ያብቃን እላለሁ። ይህንን ለማለት የፈለኩት በጣም ብዙ ልጆች በብዙ አመት ሰው ቤት ያስቆጠራችሁ ልጆች ምን ይዤ ልግባ እምትሉ ስላላችሁ ነው። እኔም ትንሽም ቢሆን የተቀመጥኩት ወደ ሀገሬ ለመግባት ሳስብ ምን ይዤ የሚል ጥያቄ አይምሮዬ ላይ ስለመጣ ነው። ምን ይዤ ካልን ሀገራችን አንገባም። ሀገራችንን ደግሞ ስንገባ እድሜያችን ሄዶ የሆነ ነገር ስንገባ ደግሞ ለፍተንም ሳያምርብን ውበታችን ረክፎ ጤናችን ረክፎ ብዙ ነገራችን ረክፎ ሞራላችንን ብዙ ሰው ይገለዋል። ያረጋችሁለት ሰው ነው የዛኔ ሞራላችሁን የሚገለው። ስለዚህ ማሮችዬ ለሰው ስንል መቅለጣችን ይብቃ። የምሬን ነው የምላችሁ። ይህንን ልላችሁ ነው። እወዳችኋለሁ፣ በጣም የማከብራችሁ። በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ላይክ እና ሼር እያደረጋችሁ እንዲሁም ሀሳብ እየሰጣችሁ አበረታቱኝ። እወዳችኋለሁ። ይህ የማርካን ቲዩብ ነው። ሰብስክራይብ ማድረግ ቤተሰብ መሆን እንዳይረሳ እላለሁ። ወደ ስራ